ሌላ የሆነ ማንነት እንዳለው ነበረ። እንግዲህ ብሩክ ከመጀመሪያ ጀምሮ ብሩክ በህይወት አለ ከተባለ ጀምሮ በየሄደበት ብሩክ እያለ መንፈስ ነክ እያሉት ነበረ እና ደግሞ አሁንም ላይ እንግዲህ ቤት ለመፈለግ በወጡበት ልብስም እየገዛዙ ነበረ። ብሩክ እንግዲህ በዚህ ሰዓት ብሩክን ባገኘበት ሰዓት አንተን ብሩክ ነህ ወይስ መንፈስ ነክ ብሎታል። እንግዲህ ብሩክ መሆኑን ተናግረዋል ማለት ነው። በዚህ መሀል ግን አንድ ነገር በጣም ድንቅ ሆኖባታል ትርሲት። የብሩክ ማንነትና ደግነት የምታውቀው ከመጀመሪያ ጀምሮ ትርሲት ስለሆነች በትርሲት ከጎኑ በመሆን ብሩክ እኮ ከመጀመሪያም ጀምሮ መልካም ሰው ነው፣ እሱ አይታማም ትላለች። ነገር ግን በዚህ መሀል አቶ ጋር ዘነበን በጣም ተደንቁ። እንግዲህ ትርሲት የድሮውን እያስታወሰች በጣም ትካዜ ውስጥ ገብታለች። ምክንያቱም ብሩክ በህይወት አለመኖሩ ያደረሰባትንም የውስጧ ማንነቷንም ነጥቋታል። ብሩክ እንግዲህ ቤቱንም ይሄ ቤት አንተ ነህ የከፈትክልኝ፣ አንተ እኮ ሂሳብ መክፈልም አያስፈልግህም ብሏል። እንግዲህ አሁን ላይ የድሮ ህይወቱን እንዲቃና ያደረገለትንም ሰው ብሩክ አንተ እንዴት ሂሳብ ላልከፍልልህ እችላለሁ፣ ለምን አይከፈልም ብላ ትርሲትን ስትሟገት ነበረ። በዚህ መሀል ጋሽን በጣም ተደንቋልና ይህንን እኮ አንተ ነህ፣ በአንተ ምክንያት ነው እዚህ ደረጃ ያደረስኩት። ምናልባት እዚህ ቡቲክ አንተ ከፍተህ ላሰጠኝ ትችላለህ፣ ግን ሌስትሮ ሰጥተኝ በዛን አነቃቂ የሆኑ ምክሮች ምክንያት ነው እዚህ ደረጃ ያደረስኩት። ነገር ግን አሁን ላይ ይህንን የመጀመሪያውንም ህይወታቸውንም ጠይቋቸዋል። ስለ ብሩክና ስለ ትርሲት ከባድ የሆነ መተሳሰብና ፍቅር ውስጥ እንዳሉ ሲናገር ነበር። በሁለታቸው እንደሚቀናና የሁለታቸው ፍቅር ከመጀመሪያ ጀምሮ በጣም የሚያምር እንደሆነ ሲናገር ነበረ። ነገር ግን አሁን ላይ የድሮ ወዳጁ የብሩክ የተናገረው ነገር በጣም አስደንግጧታል። ብሩክ እንግዲህ ተናግሯል ሁሉንም እውነት። ትርሲት እኮ ሌላ ባል አግብታለች ብሎ ተናግሮታል። በዚህ ጊዜ በጣም ደንግጧል። ሌላ ባል እንዲህ አግብታለች የሚለውን ትርሲት እንግዲህ በጣም ደንግጣለች ማለት ነው። በየሄደችበት ብዙ ጊዜ እንዴት ትርሲት ታገባለች የሚለውንም ጥያቄ አሁን ላይ ከሚኪ ጋር በጣም ከባድ ጦርነት ውስጥ አስገብተዋታል። ሚኪ እንግዲህ መቅናቱንም ቀጥሎበታል። የሚኪ ቅናት አሁን ላይ የሚፈልገውንም ነገር እንዳያሳጣው ፈርቷል። ይበልጥ ደግሞ ትርሲትም ቆርጣለች። በየነጋ ቁጥር ይበልጥ የሚኪ ጉዶች እየወጡ ይገኛሉ። ትርሲትም በሚኪ ላይ ያላት ተስፋ እየተሟጠጠ እየመጣ ነው። እንግዲህ ብሩክ አሁን ላይ እየመጣበት ያለውንም ነገር በፈገግታ እየሸኘው ነው። ትርሲት ማግባቷ አሁንም ቢሆን የገዛ ጓደኛዋ እንዴት ጓደኛ ልታገባ ትችላለች እያሉት፣ ይበልጥ ደግሞ እሱ ሁሉንም ነገር ትርሲትን በመረዳት ላይ መልካምነቱን ይገልጻል። ትርሲት ነገር ግን አንገቷ እየደፋች ትገኛለች። ጋሽ ዘነበ እንግዲህ ሁለቱንም መራራቃቸው ምንም እንኳን ቢያሳስበውም የበለጠ ደግሞ ጋሽ ዘነበ አንድች ነገር ያሳስባቸው። ሚኪ በጣም ከባድ የሆነ ንግግር ተናግሮታል። ይህንን ነገር ደግሞ ጋሽ ዘነበ በጣም አሳስቧቸዋል። ምክንያቱም ሚኪ አንተ ከመጣ ጀምሮ የእኔ ህይወት ተበላሽቷል፣ አንተ የምትፈልገው ነገር እኔ ያውቃለሁ ብሎታል። እንግዲህ ጋሽ ዘነበ ምንም ነገር አልገባቸውም ነበረ። በዚህ መሀል ጋሽ ዘነበ እንግዲህ አንተ ከመጣህ በኋላ ብሩክና ትርሲትን ለማገናኘት ነው ፍላጎትህ እያለ ይበልጥ በትልቅ ሰው ፊት ብሩክ አሳንሶ እያያቸው እንግዲህ ትርሲት ከመጀመሪያ ጀምሮ የብሩክ መልካምነት ብትረዳም ግን ደግሞ ብሩክ አሁን ላይ ጥያቄ እየጠየቀችው ነበረ። መቼም ቢሆን ይህንን ነገር ለምን አልነገርከኝም ብለሽ መቼም እንደማትጠይቅኝ ተስፋ አደርጋለሁ እያላት ነበረ። እኔ እኮ ስላንተ መልካምነት ከመጀመሪያውም አቅ ነበረ፣ ግን ስለዚህ ሰውዬ አንድን ቀን ነግረኸኝ አታውቅም ነበረ እየተባባሉ መቼም ቢሆን የጥሩ የተደረገ ነገር መቼም ይሄ ነው ተብሎ እንደማይነገር ታውቂያለሽ እያለ እንግዲህ ከብሩክና ከትርሲት መሀል ከባድ የሆነ የፍቅር የድሮ ትውስታዎች እየታወሳቸው ይገኛል። ትርሲት እንደ ድሮ አሁንም በብሩክ በጣም እየተደመመች ትገኛለች። ብሩክ እንደ ድሮውም ደግነቱ አሁንም እንደ አልሄደበትና
ግን ደግሞ አንድ ነገር አሳስቧታል። ምን አለ ብሩክ የድሮ ማንነትህ አስታውሰክ ወደ ድሮ ማንነት ብትመለስ የሚለውን አስጨንቋታል። ትርሲት ይህንን ነገር እንዴት አድርጎ ይመልሰው ይሆን? እንዴትስ አድርጌ ብሩክ የድሮ ማንነቱን እንዲያቅል አድርገው ብላ ሀሳብ ውስጥ ገብታለች። ነገር ግን ብሩክን ባየችው ቁጥር በጣም ፈገግ እያለችና በሁኔታዎቹ በጣም ትገረማለች። ብሩክም አሁንም ቢሆን የድሮ ማንነቱም እንደናፈቀውና ነገር ግን በዚህ ናክል መልካም ሰው ነበርኩኝ እያለ ለራሱም እስኪገረም ድረስ በጣም እየተደመመ ነው የሚገኘው። ጋዘነበ ብሩክን በማግኘታቸው በጣም ደስተኛ ሆነውና እሱንም በዚህን ደረጃ መልካምነቱን በየሄዱበት ስለ ብሩክ መልካምነት መስማት በጣም አስደስቷቸዋል። ነገር ግን አሁን ላይ በጣም እያሳሰባቸው አንድ ነገር አለ። እሱም ሚኪ እያስፈራራቸው ያለው ነገር ነው። ሚኪ በጣም መጥፎ ሰው ነክ አንተ ይህንን ነገር የምታደርገው ብሎ በጣም ስላስፈራራው የሚኪ ሁኔታ አሁንም አስጨንቆታል። አሁን ላይ ተከስተ ወደዛ ቤት ሄደዋል ማለት ነው። ተከስተ እንግዲህ ብሩክና ትርሲትንም ተከታትሎ አሁን ላይ ለሚኪ እንደሚያሳውቀው ሚኪ እንግዲህ ተከስተ ወደዛ ቤት በሾፌርነት አስገብቶታል። እንግዲህ ሾፌርነቱንም አልፎ ሌላም ስራ ሌላ የሆነ ተንኮል ውስጥ ገብቷል። ትርሲት አሁን ላይ ብሩክ በምንም ሁኔታ ከነጋሽን ጋር ከቤት እንዳይወጡ እያደረገች ነበረ። ነገር ግን አሁንም ቢሆን የሚኪ ቅናት በዚሁ ከቀጠለ ህይወታችን መስቀልቀሎ ከመውጣቱ በፊት አንድ ነገር ማድረግ አለብን ብላለች። ይህንን ነገር ደግሞ ሁለቱም የሚመካከሩት ብሩክና ትርሲት፣ ሁሉንም ደግሞ ትርሲት የምትሰራው ነገር ሁሉ ለሚኪ እየነገረው የሚገኘው ተከስተ ነው። ተከስተም በሌላ ነገር ተጠምዷል። ተከስተ እዛ ቤት ከገባ ጀምሮ ርብቃ ላይ አይኑን ጥሏል። የርብቃ ሰውነት በማየት እየቋመጠ ይገኛል። ርብቃን ባያት ቁጥር ከባድ የሆነ የእሷ ያለውንም ፍላጎት ርብቃ እንግዲህ የተከስተ ሁኔታ በጣም አስገርሟታል። ተከስተ በሌላ ሁኔታ እያያትና ቤት ሰውነቷ እያለ ርብቃ ሰውነት ላይ በጣም አይኑን ጥሏታል ማለት ነው። አሁን ላይ ትርሲት በጣም በተደጋጋሚ ስለ ልጆቹ እያስጠነቀቀችው ትገኛለች። ነገር ግን ትርሲት የምትለው ነገር ቀድሞ በማወቅና ሁሉንም ነገር አደርጋለሁ እያላት ይገኛል። ያንን ቢሆንም ትርሲት ምንም እንኳን ብትለውም ነገር ግን ከመጀመሪያ ጀምሮ ከሚኪ እንግዲህ ተከስተ ከሚኪ ሁሉንም ኮርስ ወስዷል። ከሚኪ ሁሉንም ነገር ስለተማረ ምንም ነገር አሁን ላይ እያቃተው አይደለም። ትርሲት አንድ ቃል በተናገረች ሰዓት እሱ ቀድሞ ሁሉንም ስለ ቤታቸውንም ስለ ሁሉም ነገር ቀድሞ ይነግራታል። ትርሲት ግን በጣም ተገርማለች። እኔ ግን በጣም በዚህ ናክል ፈጣን አትመስለኝም ነበር፣ በጣም ፈጣን ነክ እያለች ስታደንቀው ነበረ። እንግዲህ ተከስተ እኔ እኮ ስለ ስራ በደንብ አውቃለሁ፣ አንድ ጊዜ ከተነገረኝ ለዛ ነው ምፈጥ ነው እያላት እየተናገረኝ ተከስተ እንግዲህ ርብቃ ላይ አይኑን ከመጣሉ ገናም ሚኪ ደርሶበታል። ሚኪና ርብቃ እንግዲህ በጣም ሚኪ የራሱን መንገድ እንድታስተካክል እየረዳት ነበረ። ነገር ግን ሚኪ በዚህ መሀል ሚጣ አሁን ላይ አንድ ነገር እንድታደርግ ብሏታል። ከብሩኬ ጋር ተቀራረቢ አለበለዚያ እያላት ነበርና ነገር ግን ብሩኬን ወይንም አባዬን አንድ ነገር ብታደርጋቸው እና ደግሞ ስለ አባቴ በጣም በቁጣ ብታናገረው ብላ አስጠንቅቀዋለች። ሁለቱም በጣም ከባድ ጦርነት ውስጥ ገብተዋል። ግን ደግሞ አሁን ላይ ተከስተ ከርብቃ ጋር ቁጭ ብሎ ሲያየው ሚኪ በጣም ተገርሟል። ይህንን ነገር እኔ ለራሴ እንዲያሳካልኝ አስገብቼ የራሱ መንገድ እያስተካከለ ነው እንዴ በማለት እንግዲህ ተከስተ ላይ በጣም በመጮህ ሲያናገረው ነበረ።